ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹ የኑሮ ውድነት የበረታባቸው የኢትዮጵያ አስተማሪዎችን ለመርዳት ይቋቋማል የተባለው የመምህራን የህብረት ባንክ በሚቀጥለው ዓመት ስራ ሊጀምር እንደሚችል የትምህርት ሚኒስቴር ብርሃኑ ነጋ ፍንጭ ሰጡ። የፌዴራል ቤቶች ኮርፖሬሽን የ3ዲ ኮንስትራክሽን ቴክኖሎጂ ወደ ኢትዮጵያ ሊያስገባ ነው። በምስራቅ ወለጋ የኦሮሞ ነጻነት ሰራዊት አባል በመንግስት የጸጥታ ኃይል መገደሉን ተከትሎ ታጣቂዎች በወሰዱት የበቀል እርምጃ 29 ሰላማዊ ሰዎች ተገደሉ። የሆለታ ከተማ ነዋሪዎች ለኮሪደር ልማት ከ40 ሺህ እስከ 200 ሺህ ብር በግዴታ እንዲሰጡ እየጠየቁ መሆኑ ተነገረ። የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ጨምሮ 10 ኤምባሲዎችን ለመዝጋት ማቀዱን አስታወቀ። የኑሮ ውድነት የበረታባቸው የኢትዮጵያ አስተማሪዎችን ለመርዳት ይቋቋማል የተባለው የመምህራን የህብረት ስራ ባንክ በሚቀጥለው ዓመት ስራ እንደሚጀምር የትምህርት ሚኒስቴር ብርሃኑ ነጋ ፍንጭ ሰጡ። መንግስት ለአስተማሪዎች ለቤት መስሪያ የሚሆን መሬት ቢያቀርብም የሚቋቋመው ባንክ በአነስተኛ ወለድ ብድር የሚሰጥ ይሆናል። ፕሮፌሰር ብርሃኑ ባንኩ በሚቀጥለው ዓመት ስራ ሊጀምር እንደሚችል ተስፋቸውን የገለጹት ማክሰኞ የትምህርት ሚኒስቴርን የ2017 የ9 ወራት የዕቅድ አፈጻጸም በህዝብ ተወካዮች ምክር ቤት ባቀረቡበት ወቅት ነው። የምክር ቤቱ ውሎ ከተነሱ ጉዳዮች መካከል በግጭት ምክንያት ከትምህርት ገበታ ውጭ የሆኑ ተማሪዎች ቁጥርና ችግሩ እንዴት ይፈታል የሚለው ይገኝበታል። ከትምህርት ቤት ውጭ የሆኑ ተማሪዎች ቁጥር በተባበሩት መንግስታት የህፃናት መርጃ ድርጅት እስከ 10 ሚሊዮን ያደርሰዋል ያሉት ዶክተር ደሳለኝ ጫኔ ቢያንስ ሰላም እስኪሰፍን ድረስ ምን እየተሰራ እንደሆነ ጠይቀዋል። ፕሮፌሰር ብርሃኑ ነጋ ግን በተባበሩት መንግስታት ሪፖርት የተጠቀሰውን ቁጥር በፍጹም አላምንም ሲሉ ተናግረዋል። ቢሆንም 7.2 ሚሊዮን ልጆችን በትምህርት ቤት አለመግባታቸውን በጣም ሊያሳስበን የሚገባ ጉዳይ ነው ሲሉ ተደምጠዋል። የኢትዮጵያን ልጆች ከትምህርት ገበታ ያራቀው ትልቁ ምክንያት በሀገሪቱ በተለያዩ አካባቢዎች የሚካሄዱ ግጭቶች መሆናቸውን አምነዋል። ፕሮፌሰር ብርሃኑ በሰጡት ማብራሪያ እነዚህ ግጭቶች መፍታት እንኳን ባንችል በግጭት ውስጥ የሚሳተፉ በሁሉም ወገን ያሉ ሰዎች ትምህርት ቤቶች መጥተው እንዴት ያቅታቸዋል ብለው ጠይቀዋል። የፌዴራል ቤቶች ኮርፖሬሽን የ3ዲ ኮንስትራክሽን ቴክኖሎጂን ወደ ኢትዮጵያ ሊያስገባ ነው። የፌዴራል ቤቶች ኮርፖሬሽን የ3ዲ ኮንስትራክሽን ቴክኖሎጂን ወደ ሀገር ለማስገባት በዘርፉ እውቅናን ካተረፈው የኦስትሪያው ግዙፍ የግንባታ ቴክኖሎጂ አቅራቢ ባውሚት ግሩፕ የተባለው እውቅና ኩባንያ ጋር ስምምነት ላይ ደርሷል። የኮርፖሬሽኑ ዋና ስራ አስፈጻሚ ክቡር አቶ ረሻድ ከማል ኦስትሪያ ወፊን ከተማ አቅንተው በግንባታ ቴክኖሎጂ አቅራቢው ኩባንያ ከፍተኛ የስራ ኃላፊዎች ጋር የ3ዲ ኮንስትራክሽን ፕሪንት የፌዴራል ቤቶች ኮርፖሬሽን ተግባራዊ ለማድረግ በሚችልባቸው ጉዳዮች ላይም ምክክር አድርገዋል። ክቡር አቶ ረሻድ ከማል ኮርፖሬሽኑን ለጀመረው ዘመናዊ የግንባታ ቴክኖሎጂ ማስፋፋትና ማላመድ ስትራቴጂ ትግበራት ጨምሮ ተሞክሮ ለመቀመር በጀርመን ሙኒክ ከተማ በተሰናደ ኮንስትራክሽን ማሽንና ቴክኖሎጂ ዓለም አቀፍ ኤግዚቢሽን ላይም ተሳትፈዋል። የኮርፖሬሽኑ ከዚህ በፊት የአልሙኒየም ፎርምወርክ የግንባታ ቴክኖሎጂን ከኦቪድ ጋር በመሆን ከኮሪያ በማስመጣት በስፋት ጥቅም ላይ እየዋለ መሆኑን የፕሪካስት የግንባታ ቴክኖሎጂ ከዋንኮ ኢታሊ ኩባንያ ጋር በመሆን ተግባራዊ ለማድረግ እየሰራ ነው። የአሁኑ ስምምነት ተከትሎ የ3ዲ ኮንስትራክሽን ፕሪንት የግንባታ ቴክኖሎጂ ኮርፖሬሽኑ ለሀገራችን የኮንስትራክሽን ኢንዱስትሪ ያስተዋወቃቸው ሶስተኛው ዘመናዊ የግንባታ ቴክኖሎጂ ለመሆን ያስችለዋል ተብሎ ይጠበቃል። የ3ዲ ኮንስትራክሽን ፕሪንት በአውሮፓና የእስያ ሀገራት ከቅርብ ጊዜ ወዲህ በስፋት ጥቅም ላይ እየዋለ ሲሆን በአፍሪካም በማላዊና ኬንያ ጥቅም ላይ ውሎ ውጤታማነት ተረጋግጧል። የ3ዲ ኮንስትራክሽን ፕሪንት ከተለመደው የግንባታ ዘዴ ጋር ሲነጻጸር የግንባታ ወጪን ከግማሽ በላይ የሚቀንስና ውስብስብ አርኪቴክቸራል የቤት ዲዛይኖችን ተግባራዊ ለማድረግ የሚያስችል ቴክኖሎጂ እንደሆነም ተገልጿል። ከፍተኛ የህዝብ ቁጥር ባላት የአዲስ አበባ ከተማና የሀገራችን ትልልቅ ከተሞች በፍጥነት በጥራትና በተመጣጣኝ ዋጋ የመኖሪያ ቤትን ማቅረብ የሚያስችል በመሆኑ የ3ዲ ኮንስትራክሽን ፕሪንት የግንባታ ቴክኖሎጂ በሀገራችን የመኖሪያ ቤት አቅርቦት ላይ አዲስ አብዮት ሊፈጥር እንደሚችል ይጠበቃል። በምስራቅ ወለጋ የኦሮሞ ነጻነት ሰራዊት አባል በመንግስት የጸጥታ ኃይል መገደሉን ተከትሎ ታጣቂዎች በወሰዱት የበቀል ጥቃት 29 ሰዎች ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞን ሀሮ ሊሙ ወረዳ የኦሮሞ ነጻነት ሰራዊት አባልና የቡድኑ መሪ ኩምሳ ድሪባ ወይም ጃልመሮ የቅርብ ሰው የነበረው ሾዴ በመንግስት የጸጥታ አካላት መገደላቸውን ተከትሎ በተፈጸመው የበቀል ጥቃት 29 ሰዎች መገደላቸውን ነዋሪዎችና የሟች ቤተሰቦች ተናግረዋል። እንደ ነዋሪዎችና የሟች ቤተሰቦች ገለጻ መጋቢት 29 2017 ዓ.ም በሀሮ ሊሙ ወረዳ ጎርባ ጉዲና እና ሱጌ ቀበሌዎች የተፈጸሙ ጥቃቶች የሾዴን ሞት ለመበቀል በኦነሰ ታጣቂዎች ተፈጽመዋል ብለዋል። ለደህንነታቸው መስጋት ስማቸው እንዳይጠቀስ የጠየቁና
በጋብቻ ከሟች ቤተሰብ ጋር ዝምድና እንዳላቸው የገለጹት የጉርባ ጉዲና ቀበሌ ነዋሪ የሆኑት አንድ ግለሰብ እንደተናገሩት ከመጋቢት 29 2017 ዓ.ም እስከ ሚያዝያ 4 2017 ዓ.ም በተፈጸሙት ጥቃቶች ቢያንስ የ10 ሰላማዊ ሰዎች ሕይወት ማለፉን አስረድተዋል። የአካባቢው ነዋሪ አክለውም በኦነግ ሰራዊት የሚፈጸሙት ጥቃቶች በአካባቢው እንደቀጠሉ፣ ከዚህም ምክንያት የአቶ ፋይሳ ተጨማሪ 7 ዘመዶች መገደላቸውን ገልጸዋል። እነዚህ ሰዎች ሾዴን ለመያዝ የጸጥታ ኃይሎችን ረድተዋል ተብለው ስለተጠረጠሩ ነው ኢላማ የተደረጉት ሲሉም አክለዋል። የሆለታ ከተማ ነዋሪዎች ለኮሪደር ልማት ከ40 እስከ 200 ሺህ ብር በግዴታ እንዲሰጡ እንደጠየቁ ተናገሩ። በምዕራብ ሸዋ ዞን የሆለታ ከተማ ነዋሪዎች ለኮሪደር ልማት በግንባታ እያንዳንዳቸው ከ40 ሺህ እስከ 200 ሺህ ብር እንዲሰጡ እየጠየቁ መሆኑን ተናግረዋል። ቃላቸውን የሰጡ በርካታ ነዋሪዎች እንኳን ይህን ያህል ገንዘብ ኖሯቸው ሊሰጡ የተጠቀሰውን ያህል የገንዘብ ሕይወት ዘመናቸው ኖሮን አያውቅም ብለዋል። ለኮሪደር ልማቱ ማለትም ለእግረኛ መንገድ አፍርሱ አሉ 30 ዓመትና ከዛ በላይ ግብር ሲከፈልበት ከኖረ ቦታ በርካታ ሜትሮችን አስጠጋን የሚሉት ነዋሪዎቹ አሁን ደግሞ ከ40 ሺህ እስከ 200 ሺህ ብር በሲንቄ ባንክ አስገቡ እየተባለ መሆኑን አስረድተዋል። የኢትዮጵያ መንግስት ከ58 ከተሞች በላይ እያከናወነ ያለው የኮሪደር ልማት በአፋጣኝ አቁሙ፣ በሰብአዊ መብት ላይ የሚደርሰውን ጫና መገምገም እንዳለበት አምነስቲ ኢንተርናሽናል ከ2 ቀን በፊት ማሳሰቡ ይታወሳል። ማንኛውንም አይነት ሰዎች ከቤታቸው የማስወጣት ሂደት ከዓለም አቀፍ ሰብአዊ መብት ጥበቃ መርህ ጋር የሚጣረስ መሆን አለበት የሚለው አምነስቲ በኮሪደር ልማት ምክንያት ሰዎች ያለ ሕግ ከለላና ሌሎች ጥበቃዎች በግዳጅ ከቤታቸው እየተፈናቀሉ ነው ሲልም ጠቅሷል። የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ጨምሮ 10 ኤምባሲዎችን ለመዝጋት ማቀዱ ተገለጸ። የዶናልድ ትራምፕ አስተዳደር በኤርትራና በደቡብ ሱዳን የሚገኙትን ጨምሮ 10 የአሜሪካ ኤምባሲዎችን ለመዝጋት ማቀዱን ገልጿል። የኤምባሲዎቹ በተጨማሪም 17 ቆንጽላዎችንም ለመዝጋት የውጭ ጉዳይ መስሪያ ቤት ማቀዱን ኒውዮርክ ታይምስ ጋዜጣ ተመለከቱ ያለውን የአስተዳደሩን ማስታወሻ ዋቢ በማድረግ ዘገባ አቅርቧል። የትራምፕ አስተዳደር እንዲዘጉ በሚል በእቅድ የያዛቸው ሀገራት ውስጥም በሚገኙ ኤምባሲዎች ይከናወኑ የነበሩ ሰዎች በአጎራባች ሀገራት ባሉ ኤምባሲዎች ለማከናወን ማቀዱን ዘገባው አስረድቷል። የኤምባሲዎቹና ቆንጽላዎቹ መዘጋት የትራምፕን አስተዳደር የፌዴራል መንግስት በጀት ለመቀነስ እየወሰደ ያለው እርምጃ አካል ነው ተብሏል። የትራምፕ አስተዳደር ከሚዘጋቸው 10 ኤምባሲዎች መካከል 6ቱ በአፍሪካ የሚገኙ መሆናቸውን ዘገባው አስታውቋል። የአስተዳደሩ እቅድ ዩናይትድ ስቴትስ የነበራትን የዲፕሎማሲ የበላይነት ያሳጣል፣ ለቻይና አዲስ ዕድል ይፈጥርላታል የሚሉ አስተያየቶች እየተሰነዘሩ እንደሚገኙ ዘገባው አመላክቷል። እቅዱ ተግባራዊ ከሆነ ቻይና በአፍሪካ ያላትን የዲፕሎማሲ የበላይነት ይበልጥ ያጠናክርላታል መባሉንም ዘገባው አካቷል። ጋዜጣው በተጨማሪም በሶማሊያ ሞቃዲሾ የሚገኘው የአሜሪካ ኤምባሲ ሙሉ በሙሉ እንዲዘጋ፣ ካልሆነ ደግሞ በከፍተኛ ቁጥር ሰራተኞቹ እንዲቀንሱ ሀሳብ መቅረቡንም አመላክቷል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።